አቦህቷ የሞተችበትን አውራሻት እስቲ ልካለች። ላኪ ብያት ነበር። የመዳምሽን ስልክና የአክስትሽን ስልክ ላኪ ብያት ነበር። አላከችም ውዶቼ። የመዳምንና የአክስትሽን ስልክ ላኪ ብያት ነበር። አቡ ገና ልጅ ሳልወልድ ቆይ ሮጠብኝ። አቡ ገና ሳልወልድ ልጅ አያያዝ ምን ማድረግ እንዳለብኝ እና እንደሌለብኝ ከልምድሽ አንዳንዴ ንገሪኝ። ማሬ ውለጅ እንጂ በራስሽ ትለምጃለሽ። ውለጅ ብቻ እንጂ ሁሉም ነገር ስትኖሪው ነው የምትማሪው። ስትኖሪው ፍሮም ኤክስፒሪየንስ ከመኖር ነው ትማሪ እና የመዳም ልጅ አላሳደግሽም። እኒሁም ለመጀመሪያ ጊዜ የልጅ አያያዝ የተማርኩት መዳም ቤት ነው። መዳም ጋር እባክሽ እባክሽኝ የገንዘብ አይደለም። እሺ ነይ እሺ ሲኞሪታ የገንዘብ አይደለም። አጃለ ማንሽ አንቺ ፎሎ እንኳን ሳታደርጊ ነው እንዴ በቤቴ መግባት የምትፈልጊ? ውዴ መጀመሪያ ፎሎ አድርጊ። ፎሎ እንኳን ካላችሁ ሰው ወደታ የምታይገው አንቺን አይደለም ሲኞሪታ። አቡዬ እንዴት ነሽ? አለሁልሽ ማሪ። ሰላም ነው አለሁልሽ አቡዬ፣ ደህና ነኝ። እሺ ምን የምትፈልጊ? ምን መሰለሽ አቡ፣ እኔ እቁብ ገብቼ ነበረ እና እቁብ ገብቼ 6 ወር ከጣልኩኝ በኋላ ማለት የሆነ ነገር ላረግበት ብዬ ነው። ለዛ ነው የገባው። 6 ወር ጣልኩኝ። 6 ሰው ከወሰደ በኋላ 9 ሰዎች ነበር የገባ ነው ማለት ነው። ከዛ ስራ ቀዝቅዟል ብሎ አቆሙ። ካቆሙ 6 ወር አልፎታል ማለት ነው። በየጊዜ ለምናቸዋለሁ፣ ጠይቃቸዋለሁ። መጥቶ ኃላፊነት እኔ ከምሰራበት መጥቶ ኃላፊነት ወስዶ ይጥልልኝ የነበረው እሱን ጠየቅኩት። ሌሎቹን አላውቀውም። ቆይ ነገ ዛሬ በሚቀጥለው ወር ምናምን እንደዛ እያሉ እሱ ደግሞ አሁን ስጠይቀው ምክንያቱም ኃላፊነት መጥቶ የሚወስደው ምጥሎ እሱ ነበረ እና እሱ ራሱ አልቻልኩም ልታዘዙልኝ አልቻሉም ምናምን ብሎ በቃ እንደዛ ነው መልስ የምንሰጠኝ እና ምን እንደማደርግ ግራ ገብቶኝ ነው ብዬ እንድትረጅኝ ነው እባክሽን። ምን ልረዳሽ እችላለሁ? እቁብ ጣልሽ። ስለዚህ ስራ ቀዘቀዘና እቁቡን አቆሙ ሰዎቹ። አዎ አልሰጡኝም እኮ ቀዝቅዞ መጣል ያቃታቸው ሰዎች ኬት አምጥተው ይሰጡሻል? ማሬ እስኪ ያገኙና እስኪ ሰጡሽ መጠበቅ ነው እንጂ በትዕግስት ሳትጣይ። እሺ አልጣለም። እሺ መጥቶ ኃላፊነት መጥቶ ይወስድ የነበረው እሱ ራሱ በስርዓት አያወራኝም። ታውቂያለሽ፣ ይነጫነጭብኛል። አሰጣስ መልስልኝ ስለው ማለት ነው እኮ ማሪ። በትዕግስት መጠበቅ ነው ያለብሽ። ሌላ ምንም አማራጭ የለም። የሚነጫነጭብሽ እኮ ስለጨቀጨቅሽው ነው። መጀመሪያ እቁብ መግባት አልነበረብሽም። እምቢ ብለሽ ከገባሽ ደግሞ ታገሰሽ መጠበቅ አለብሽ። ገባሽ ውዴ? እቁብ የሚገባው አንድ ሰው ብር ሴቭ ለማድረግ ነው። ሴቭ ራስን መቆጣጠር ነው። ቴንኪዩ ሀና። እሺ አንቺ አውሪልኝ አቡዬ። ሰውዬውን ልጥራውና እባክሽን አግዥኝ። ማለት እኔ ምን ልበልልሽ? እባክህን ወንድም አለም የእቁብ ብሩን ሰዎቹ ብር ሲኖራቸው ተቀበልና ስጣት ነው የምልልሽ። እንደዛ አይደለም ማለት ኃላፊነቱ ወስዶ እንዲመልስልኝ። ምክንያቱም አንቺ ትችያለሽ፣ ታውቂያለሽ እኮ። ምንድን ነው የምልልሽ? ጥሪውና እባክህ ወንድም አለም የገንዘቡም በጣም ቸግሯታልና ከሰዎቹ እንደምንም ብለህ ጨቅጭቀህ ተቀብለህ ገንዘቡን ስጣት ብዬ እጠይቅልሻለሁ። አዎ እንደዛ እንድትይልኝ ነው እባክሽ። እሺ ጠሪውና ከመጣ እልልሻለሁ። እንዴ እቁብም ምድርም ሀቡ ይኸውልሽ፣ እቁብም ምድርም እኔ ጠለኝ ዝም
ወስዳት ነው አቡዬ ጠራዋለሁ። ሼር ላድርግለት። እሺ ምህረት የአንቺ አስተማሪ ታሪክ ስለሆነ አንዴ ሰው ማመን ቀብሮ ላስቀድመው። እሺ ወደ ችግር የለውም። እሺ ሰው ማመን ቀብሮ። ሰላም ሀቡ እንዴት ነሽ? አለን። ለምንድን ነው ከቀበርሽን በኋላ የምታምኝን? ያው ሰውን ማመን ከሞተ በኋላ ነው ያኔ። ስለዚህ ከሞትን በኋላ ነው የምታምኝን። አሁን በቁማችን አታምኝንም። ከሞትን በኋላ ነው የምታምኝን። ላ የሞትን ሰው ነው እንጂ የሚታመነው ያው መልሶ አይነሳም ማለት ነው። አንድ ጊዜ በዱንያ ላይ ያለ ግን ያው ትክክል እኮ ነሽ ማሪ። ታውቂያለሽ እኔ ምን እያሰብኩ እንደነበረ ዛሬ ከእንቅልፌ ስነሳ ተነስቼ ልጄን እያጠባው ነበር። ጠዋት ላይ ተመልሼ ተኝቼ ነው ከሰዓት እንደገና የተነሳሁት። የምሬን ነው የምላችሁ ወላሂ እንዴት ብዬ እንደማስረዳችሁ አላውቅም። እና የሆነ በቃ እኔ ሰው አለማመኔ ወይንም ብቸኝነቴ፣ አሁን እኔ ከባሌ ውጭ ጓደኛ የለኝም። አሁን ወጥቼ መዝናናት ቢያምረኝና ባሌ ስራ ቢሆን ወይ ባይችል ምናምን ብቻዬን ነው ወጥቼ ልዝናና የምችለው። ገባችሁ? ልጆቼ ትምህርት ቤት ቢሆኑ ባሌ ስራ ቢሆን ብቻዬን ነው ሞል ሄጄ ኮፊ ሾፕ ሄጄ ኮፊ ልጠጣ ወይ ሾፒንግ ላደርግ የምችለው። እና ከሳሳስበው ጤነኛ ነኝ ወይስ ኖርማል ነው? ግን ይህንን ዶክተር ማማከር አለብኝ ብዬ አሰብኩ። አሁን የእሷ ስም ነው ሰው ማመን ቀብሮ የሚለውን ነው ያስታወሰኝ። ላይክ በጣም ጠንካራ ነኝ፣ ግን ኦቨር ጥንካሬ ጥሩ ነው ወይንስ የሆነ በሽታ ነው? ስም አለው እንትን ማማከር አለብኝ። ዶክተር የስነ ልቦና ሐኪምን መጠየቅ እፈልጋለሁ። ወይ እዚህ ውስጥ አሁን የምትሰሙኝ የስነ ልቦና ሐኪሞች ካላችሁ እስቲ ኮመንት ላይ ጻፉልኝ። አንድ እንኳን የስነ ልቦና ሐኪም ካለ በእርግጥ በውስጥ የማውቃቸው በዋትሳፕ ሴትም ወንድም የስነ ልቦና ሐኪሞች አሉ የሚረዱኝ እንዲህ እህቶቼ ሲቸገሩ። አንድም ኢትዮጵያ ያለች ዶክተር ቃል ኪዳን የምትባል እንደዚህ ሲቸገሩ እንትን የምትልልኝ የምታማክርልኝ ምናምን ማለት ነው። እና እናንተን ልጠይቅ እነሱን ከምጠይቅ ኖርማል ነው ብቸኛ መሆን ኖርማል ነው? ብቸኛ ዶኖ ሀው ቱ ኤክስፕሌን በቃ ተውት፣ ማስረዳት ማለት ነው። በብቸኝነት መደሰት ኖርማል ነው? ብቻ መሆን መምረጥ ኢዚት ኖርማል ወይንስ የሆነ በሽታ ነው? ስም አለው? ከሰው ጋር ከመሆን ይልቅ ለብቻ መሆን መምረጥ። አዎ እንግዲህ እናንተ ሁላችሁም ካላችሁ እሺ። የስነ ልቦና ሐኪም ግን ምን ይላል በዚህ ጉዳይ? ብቻ መሆን፣ ብቸኝነትን መምረጥ፣ ለብቻ በመሆን መደሰት፣ ብቻ መሆን አለመፍራት። ይኸው ልጄ ማጸደቀችው፣ አስነጠሰች። አዎ አለች። በቃ እኛ አለልሽ። እናንተ ጓደኞች ያላችሁ ግን አንዳንድ ሰው ብቻውን መውጣት ይፈራል። ብቻውን ወጥቶ መዝናናት ይፈራል። እኔ ብር ካለኝ ብቻዬን ወጥቼ መዝናናት አልፈራም። የትም ቦታ ቢሆን ክለብም ቢሆን ካፌም ሄጄ ኮፊ ሾፕ ሄጄ ቁጭ ብዬ ኮፊ መጠጣትም ይሁን ምን ብቻዬን ኢንጆይ ማድረግ እችላለሁ ላይፍን። አንዳንድ ሰው ግን ውጡ ሲባል ውጣ ሲባል ከማን ጋር ውጣ? እኔ እኮ ሰው የለኝም፣ ላይክ አብሬ የምዝናናው ሰው ስለሌለኝ ነው ይላል። እኔ ካልተዝናናው ማልዝናናው ብር ስለሌለኝ ብቻ ነው። እና በቀደም ማለት ነው ወልጄ ስወጣ ከሆስፒታል ወደ ቤት ስገባ ሰው የለሽም እያሉኝ ነበር። ወይ ምስኪን ስታሳዝኝ፣ ሰው የለሽም ከሆስፒታል ስትገቢ የሚቀበልሽ። ባሌና ልጆቼ ሀና ናቸው የተቀበሉ። እና ይህን ጉዳይ አስቡበት። አሁን ወደ ሰው ማመን ቀብሮ ነው እንሄድ። እሺ ሰው ማመን ቀብሮ ነው። በአንቺ ስም የተነሳ ነው ይህን አስታውሽ ያወራላችሁ። እሺ እኔ እንደዚህ ያልኩበት ምክንያት አለ ማለት ነው። ያኔ አምኛቸው ያኔ ያመንኳቸው ሰዎች በቃላቸው አልተጠበቁም እና ያው ለዛ ነው እንደዚህ ያልኩት። ከዚህም በፊት አንቺ ጋር ገብቼ ነበረ ብቻ እንጃ እኔ እንደዚህ ሰዋራ እና ያኔ ይህንን ሰው ማመን ቀብሮ ነው ያልኩበት ምክንያት ያው ይሆናል ብዬ ያመንኳቸው ሰዎች በቃላቸው ስላልተገኙ ነው ማለት ነው።
እና ሀቡ ያው እኔ ችግር ላይ ነኝ። ምንድን ነው የገጠመሽ? ማለት አምነሻቸው የከቡሽ ሰዎች ምንድን ነው? ገንዘብ ነው? ፍቅር ነው? ገንዘብ ነው ይሆናል ብዬ እኔ ከዚህ በፊት አንቺ ጋር ገብቼ ነበር ማለት ነው። ያው ጉዳዩ ስላልተጨረሰልኝ ነው። እኔ የሆነ ቆብ ገብቼ እንደዚህ ብዬ አውርቼሽ እና ጉዳዩ አልተጨረሰልኝም እኮ። አንቺም እኮ ዛሬ የእቁብ ቀን ነው፣ ነገ እድር ደግሞ ይመጣሉ። እሺ እቁብ የጣልሽው አንቺ የሚመራት ነሽ እንደሷ? አዎ እኔ ሙሉውን ጨርሻለሁ ማለት ነው። ሙሉውን ጨርሼ ያው ጉዳዩን ልጁን ብሩን ስጠይቀው መጀመሪያው ብሩ አንተ ጋር ይቀመጥ ቆይ ብየው ነበር ማለት ነው። መጀመሪያ ላይ አካውንት የለኝም ነበር። ያንን ነው አሁን እሱ እንደ ምክንያት የሚያቀርበው ማለት ነው። አሁን እያስታወስኩሽ ነው። ልጁን እቁቡን የመጨረሻ አንቺ በይ ነበር። በዛ አካውንት እስክከፍት አንተ ጋር ይቀመጥልኝ ብለሽ ወደ ኢትዮጵያ አልከውም። አሁን ቆይ አንተ ጋር ይቀመጥ አልኩት። እሱም በቃ ችግር የለውም ያስገቡኝም ልጆች በቃ እንደዚህ ልጅ አይደለም ችግር የለውም ምናምን ሲሉኝ እሺ አልኳቸው ማለት ነው። እና አሁን ስጠይቀው እሱ መኪና ገዛሁበት አለኝ። ሌላ ሰው ጉዳዩን ይዞን ነበረ። አንቺም እንትን ብለሽ ነበረ፣ ግን አልተጨረሰም ጉዳዩ በቃ በዛው ቀረ ማለት ነው። እና ጉዳይሽን ይዛልሽ የነበረችው ልጅ ነሽ? አይዋ በቃ ጉዳዩ በዛው ቀረ ማለት ነው። ስልኩን ዘግቶ አላነሳልኝም። ሀሳብ ላይ ሪከርድ አይመልስም ማለች። በቃ በዛው ቀረ ማለት ነው። የሆነ ሰው ቤት ተይዟል እያሉ ነው እዚህ ኮመንት ላይ። ለምን እነሱ ጋር ጨርሽኝ? የጀመርሽበት ለምን አትጨርሽኝ? እዛ እኮ ኧረ እኔ መብረቁ ቤት አልገባሁም፣ በጭራሽ አልገባሁም። እዛ አንዷ ኮመንት ላይ እየጻፈች ነው ተይዟል እዛ ብላ እና እዛ ጨርሽ። ግን እኔ አልገባሁም እዛ። ምናልባት ሌላም ሊሆን ይላሉ። ተመሳስለሽባት ይሆናል። ብዙ እቁብ ይኖራል። እሺ ችግር የለም። እሺ መሲ ምን አለች? የመጨረሻ ምላሽ እሷ ስልኩን አላነሳል ቆራረታል። እሺ እሷም ስልኩን አላነሳም። ሀሳብም ላይ ርከድ አድርጌለታለሁ፣ አልመለሰልኝም። ያው በራስሽ ልከሽም ከሆነ የምታደርገውን አድርገን አለች ማለት ነው። ያው እሺ አንቺ ብትጠሪ ይመጣልሻል። እኔ ቲክቶኩን እንደዚህ አላውቀውም እንዴ እና ካልጠራሽ የት አግኝቼ ላናግረው ነው? ቁጥሩ አለ ያው ሀሳብ ላይ ካወራሹ ብዬ ነው። ሀሳብ ኢሞ ያኔ ይጠቀማል፣ መስመሩን ዘግቶታል ማለት ነው። በፊት ይሰራ ነበር። እኔ ዋትሳፕ ብቻ ነው የምጠቀመው። ዋትሳፑን ትሰጭኝና ጠይቅልሻለሁ። መጠየቅ ነው። ጠይቄልሽ ምላሽ ካልሰጠ ምን ላደርግ እችላለሁ? እሺ እንደውን እኔ በምንድን ነው የምትረጅኝ? ካልመለሰ እኮ እኔ እርዳታ አንድ ላደርግልሽ የምችለው የአንቺን ስልክ ወስድና ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደረግልሽ፣ የእሱን ስልክ ትሰጭኛለሽ። ከዛ እባክህ ወንድሜ እንደዚህ በዚህ ጉዳይ ላወራክ ነበር ና ላይቭ ላይ ብዬ ቮይስ አደረግለታለሁ፣ ላይቭን ሼር አደረግለታለሁ። ከመጣ እጠይቅልሻለሁ። ካልመጣ ግን ምንም ማድረግ አልችልም። ካልመለሰ ዋትሳፕ ላይ ምንም ማድረግ አልችልም። ገብቶሻል? ከሱም ሳልሰማ ካልመለሰ ቮይስ ከመለሰ አናገርልሻለሁ። ካልመለሰ ግን ምንም ማድረግ አልችልም። ቡዬ እኔ ያናገርኩት አናግባና ሀቢባ ጋር ናግባ ስለው አንቺን ብሎክ አድርጌ ሁለተኛ እንዳትጠይቅኝ፣ እንደዛ ከሆነ አንቺን ብሎክ አድርጌሽ ሁለተኛ ምንም ነገር አትጠይቅም ገብቻ አውራለሁ አለኝ። መልስ እንደዛ ነው የሰጠኝ። ብሎክ ያደርግሽ እና ገብቶ ምን ያወራል? እዚህ በቃ ያለውን ነገር አስረዳታለሁ፣ ግን ብሎክ አደርግሻለሁ ሁለተኛ ምንም ነገር አትጠይቅኝም እኮ። ምረጫ አንቺ የቱ ይሻልሻል? አቡ ሳየው እኮ ያው 6 ወር ሙሉ አልፎታል። ቀጥሎ እያለኝ ማለት ነው። ምንም እንትን አላለኝ እኮ። አማራጭ ሰጠሽ ምረጭ እኮ እያልኩሽ ነው ማሪ። መቶ እዚህ አብራ ገብቶ ብሎክ አድርጎ አንቺ ከገብቶ ያወራኝ፣ ከዛ እዚህ አውርቶሽ ከዛ ብሎክ ካረገሽ ከየት ታገኘዋለሽ በድጋሚ? እንደዛ እያለም እኮ አልሰጡኝም። በቃ ምረጭ እኮ መረጭ እና ንገሪው። መረጥኩኝ እኮ አንቺ ጋር ገብቶ በቃ ንገሪው ብሎክ አድርገኝና መተካውራ በይው። ምርጫሽን ውሳኔሽን አሳውቂው። እሺ ሰው ማመን ቀብሮ
ወይ ስለዚህ ልሞክርልሽ፣ ቁጥርሽን ትሰጭኛለሽ፣ የሱን ዋትሳፕ ትልኪኛለሽ፣ ልሞክርልሽ። እሺ እኔ ሞክርልሻለሁ። ዋትሳፑን ከመለሰ እሰየው፣ መጥቶ ከተነጋገረ። እሺ እሺ ማን ነው እንትን ማን ያለው? ሶፊ በሬዱ ማን ነው ያለው? ልጆች ያላችሁ ቤቲ ይህ መስሌን አገኘኋት ኮሜንት ላይ መሲን ሳኳት በሬድ ቴንኪ ሀቡ ግን ለምን የማታውቁት ሰው ጋር እቁብ ትገባላችሁ? ምን አውቃለሁ። እቁብ ይገባሉ። እቁብ የእቁብ ዘመን ነው ደግሞ አሁን ጉድ ፈላ። በዚህ በሰለጠነ ዘመን እቁብ ምንድን ነው የሚጠቅማችሁ? እቁብ እንደ ነጋዴ እቁብ ትወዳላችሁ። በደላላ አበቃ። አሁን ደግሞ በእቁብ ሆነ መበያው። ሁለት እቁብ በእቁብ የተበሉ ያው። እሺ ላኪ፣ ሰው ማመን ቀብሮ ላኪ። ለመስዬ ስልክሽን የራስሽን ስልክ ነው የምትልኪው፣ የልጁን እንድትልኪልኝ። እሺ ልኪያትና መስዬ ከላይ መሲ ባልትና ሳይሆን ከላይ መስዬ ፎሎ ታደርጊልኛል ኢንቦክስ ላይ። አቡዬ እንዴት ነሽ? አለሁልሽ ማሬ፣ እንዴት ነሽ? አለሁልሽ። ኑርልኝ። ሰላም። ራሳቸው ይቆጥቡ እንጂ እኮ እንዴት አምነው ብር ለሰው እንደሚሰጡ። ሰው የማይታመንበት ዘመን። ለስሙ ሰው ማመን ቀብሮ ብላለች፣ ግን ኦልሬዲ ይሄ ከደረሰባት በኋላ ነው ሰው ማመን ቀብሮ ያለችው። ለካ መጀመሪያ ታምን ነበረ። ከዛ ሰው ማመን ምን አይነት ዋጋ እንደሚያስከፍል ስታየው ሰው ማመን ቀብሮ ነው አለች። ቀበሮ እኮ ናት ያለችው። ይህንን ታውቃላችሁ? ሰው ማመን ቀብሮ ነው ማለት ቀበሮ። እሺ አሁን ወደ ምህረት እንሄድ። መቼም አልገባም እቁብ። አሁን እኮ እቁብ ቀርቷል። አለ እቁብ መርካቶ ብቻ ነው እቁብ ያለው። ነጋዴዎች እነሱ ለእቃ ስለሚፈልጉት እቃ ለማምጣት 18,000 ድርሃም ነው እኮ ይሷ የእንትና ሴታችን ሲኞሪታ የአንቺ ስንት ነው ማሬ? ምን አቡዬ? ቁጥር ስልክ ብርሽ 6,000 ድርሃም አቡዬ። ተመስገን በይ። የአንቺን 3 እጥፍ ነው የሰው ማመን ቀብሮ። ከአንቺ በላይ ያለችው የእሷ 18,000 ነው። ተመስገን በይ። ፈጣሪ እንድታመሰግኝ ነው ዛሬ እሷ የመጣችው። አየሽ አቡዬ አሁን ደግሞ አልመጣም አለኝ። ታውቂያለሽ? ቅድም ደግሞ ብሎክ አድርጊኝ። አሁን ደግሞ አልመጣም። መጣ እንግዲህ ማሪ፣ ካልመጣ ምን እናደርጋለን? እሺ በህግ የሚያግዘኝ ሰው እባክሽን አግዘኝ። እኔ በህግ ካልሆነ በህግ ሄድበታለሁ። በህግ እኮ በህግ የሚያግዝሽማ ፖሊስ ጣቢያ ነው። አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ፋይል መክፈት። ብሩን ያስገባሽው በደረሰኝ ከሆነ አይደለም፣ በእጅ ነው። ሪከርድ ማለት የድምፅ ማስረጃ አለኝ። ማስረጃ ካለሽ ህግ ከሆነ ኢማራት ነሽ? ኢማራት ነው ያለሁት። ታሜን አማክሪው። ታሜ እኔ አላውቀውም፣ እሱ አይመልስም። እባክሽን ጥሪና እንዲያግዘኝ አግዘኝ። እንዳትጠሪኝ ብሎኛል ታሜ። እኔን የሚፈልግ ሰው በቲክቶክ ያግኘኝ ብሎኛል። ስለዚህ ታሜ ብለሽ ትጽፊና ቲክቶክ ላይ ኢንቦክስ መሴጅ ትልኪለታለሽ። አይ ቲንክ ቁጥሩ ባዮ ላይ ያለ መሰለኝ። ዋትሳፕ ላይ መልዕክት አስቀምጭለት። ስለዚህ ምንም ችግር አይኖርም ማለት እንደዚህ መክሰስ እችላለሁ። እሱ ያስረዳሽ ታሜ ምን ማድረግ እንዳለብሽ ህግ ስለሚያውቅ የኢማራት ህግ። እሺ ጠይቂ ምን ማድረግ አለብኝ ብለሽ። እሺ አመሰግናለሁ። እሺ ብያቸው ሉላችሁ። እሺ ሰው ቁጥርሽን ልክላታለሁ፣ ቁጥሯን ልክላታለሁ። ያንቺን የእሷን ቁጥር ልክልሻለሁ። አንቺ ቁጥርሽን ልክላታለሁ። አስደነገጥሽኝ። የሚላ በፍጹም። እሺ ማነው ስሙ? ሰው ማመን ቀብሮ። ሰው ማመን ቀብሮ የልጁን የቁሙን ብር ልጅ ስልክ ላኪው፣ ከስሙ ጋር አብረሽ ላኪው።
ምርጥ ነሽ ሀውዬ እንዴት ነሽ? አለን። ምርጥ ነሽ ነው ምርጥ ነሽ ስምሽ? ምርጥ ነሽ በሁሉም ያስኬዳል። ምርጥ ነሽም ያስኬዳል። ሁለቱም አሪፍ ነው። እንኳን እግዚአብሔር ለዚህ ያበቃሽ፣ እንኳን ረዳሽ። በጣም ነበረ እዚህ ለመግባት በጣም ብዙ ጊዜ ሞከርኩኝ። ዛሬ እድል ገጥሞኝ ገባ። ትንሽ ጫጫታ አለማ። ቆይ ራቅ ብዬ ላውራሽ። እሺ ትንሽ ከጫጫታ አውራቂ። ሀቡዬ ወንድ አይስተናገድም፣ መረ ይስተናገዳል። ወንድሜ ምን ነበር ቤቱ የሁሉም ነው። ሰው ማመን ቀብሮ በቃ ጨረሰን እኮ ውዴ። ቁጥሩ ላኪልኝ፣ መልዕክት አስቀምጥለታለሁ። እሺ ሀቡ ምናልባት በሰባሁን ሳይመልስልሽ ቢቀር ምንድን ነው ማድረግ የምችል? አልመጣልሽም? ያኔ መልሼልሻለሁ። ኦኬ ካልመለሰ በቃ ካልመለሰ ምን ማድረግ ይቻላል? ነገርኩሽ እኮ ልረዳሽ የምችለው ዋትሳፕ እጠራዋለሁ። ከመጣ እዚህ ጋር ጠይቅልሻለሁ። እኔና ህዝቡ ሽማግሌ ሆነን እንጠይቅልሻለን። ካልመጣ ወደሚቀጥለው እርምጃ ትሄጃለሽ፣ በህግ ትሄጃለሽ። እሺ እንድታስረጂ ነው የህጉን። እሺ አመሰግናለሁ። የህጉን እኔ አላውቅም ማሬ። ኢማራት ነሽ? አይዋ በየጊዜው ነው የኢማራት ህግ የሚቀያየረው። ስለዚህ ታሜን ጠይቂው። እንዴት ሰውን ለመክሰስ ምን ማሟላት አለብኝ፣ ምን ማድረግ አለብኝ ብለሽ ታሜን አማክሪው። እሱ አይመልስም ሀሳብ በላይ። ለዛ ነው እኔ አሁን ወደ አንቺ የመጣሁት ማለት ነው። ታቀጥሯለሽ? ተቀብያ ነበር ከሰው ግን አይመልስም እኮ። ደጋግመሽ አድርጊለታ። በቃ እንደው ብትተባበረኝ። አሁን አንቺ ብታናግሪያቸው ለአንቺ ያደርጉታል። ይህን አድርጊ በይኝ። ልጁን ላወራልሽ ፈቃደኛ ነኝ። ቁጥሩን ተቀብዬሻለሁ። ሌላ ምንድን ነው አድርጊ ልትይኝ ማለት? አሁን ሀሳብ ላይ መሲ ለራሱ ሀሳብ ላይ አልመለሰልኝም ብላኝ ነው። ያኔ አሁን አንቺን ብታወሪው ምናልባት ላይመለስ ይችላል። ሀሳብ ላይ ካልመለሰ ሌላ ይሄን አድርጊ በይኛ። ምን አድርጊ በይኝ? ምን ላድርግ ሌላ? በቃ አለ አይደል ህጉን የሚያውቅ ሊረዳኝ የሚችል ሰው ብታገናኘኝ። ህጉን የሚያውቅ የማውቀው ሰው ታሜ ነው። ታሜን አናግሪው እያልኩሽ ነው። እሱ ሀሳብ ላይ እውነት አይመልስም። አንቺ ብታናግሪ ከታሜ ውጭ ሌላ የማውቀው ህጉን የሚያውቅ የማውቀው ሰው የለኝማ። እኔ ታሜን ብቻ ነው የማውቀው። ገብቶኛ። ግን አንቺ ታሜን እርዳት ብለሽ ብትይው እና ይሄን የለፋሁበት እኔ ታሜ አለቃው ነኝ እርዳት ብዬ ማዛው ማንኛውም በትህትና ነው እንጂ። አዎ ቢዚ ነው ታሜ። የሚፈልገኝ ሰው አለኝ። ይኸውልሽ የሚፈልገኝ ሰው ቲክቶክ ላይ ሰርች አድርጎ ኢንቦክስ ይጻፍልኝ ብሎኛል። ጻፊለት ኢንቦክስ ላይ። አሁን እኮ ቲክቶክ ሰልጥኖ ቮይስም ማድረግ እኮ ይቻላል፣ መጻፍ ብቻ አይደለም። እና ስለማይመለስ ነው እንጂ። እሺ እንግዲህ በዝቶበት ይሆናላ ማሬ፣ ጥያቄ በዝቶበት ይሆናላ። እውነት እኔ ስንት ወሬ ማለት ነው ያኔ ብቻ ስቃይ ነው ያየሁት። ኢንቦክስ ላይ ይመልሳል። መስኪ የታሜ የምትባል ልጅ ቲክቶክ ኢንቦክስ ይመልሳል ታሜ እያለችሽ ነው። ዋትሳፕ ምናልባት በዝቶበት ይሆናል ውዴ። ቲክቶክ ኢንቦክስ ላይ ቮይስ አድርጊለት። እሺ በቃ እስኪ እጠብቃለሁ አብዬ። እኔ ልጁ ስላለ ስሙን አብረሽ ላኪልኝ ብዬሽ ነበረ። እቁብ ብቻ ብለሽ ነው የጻፍሽበት። ስም የለውም ልጁ አለው። እኔ እንደዛ ብዬ ስለያዝኩ ነው እንጂ እኮ ስሙን አብረሽ ላኪልኝ ብዬሽ ነበር። እኔ ሰውን ልጅ አክብሬ ስሙን እየጠራው ነው ማውራው። ለዛ ነው ቁጥር ስትልኩ ስም አብራችሁ ላኩ የምለው። ንገሪኝ ስሙን። ጽፌልሻለሁ። እዚሁ መሐመድ ነው። በቃ አየሁት። የአንቺ ስም ማን ነው? በማን ነው የሚያውቅሽ? ፋጡማ። ቮይስ አስቀምጬለታለሁኝ። 2 ራይት ሆኗል፣ ደርሶታል። ሲመልስ እንግዲህ እንቀጥላለን ማለት ነው።
እሺ ሀቡዬ በጣም ነው የማመሰግነው። በቃሽ ማለት አሁን ሁሉ ምላሽ ሊሰጥ ስለሚችል ሚዩት አድርገሽ ጠብቂ። ወደ እንትና እንሂድ። እሺ ሀቡዬ ምርጥ ነሽ፣ ምርጥ ነሽ። እንዴት ነሽ? ምርጥ ነሽ አለሁልሽ ውዴ። አለን ይመስገን። እሺ አለን። እኔ አስተማሪ ታሪክ ልነግራችሁ ነው። ሲቀጥል ደግሞ ምክርሽን እፈልጋለሁ። ከአስተዳደጌ ልጀምርልሽ እና የ7 ዓመት ልጅ ሆኜ ነበር ለአክስቴ ለእናቴ እህት የተሰጠሁት ማለት ነው እንድታሳድገኝ እሷ ልጆች ስለሌላት። ከዛን ልጅ ስለሌላት ወሰደችኝ እና ቢያንስ እሷ ጋር በጣም ረዥም ዓመት ኖርኩኝ። በመሀል አለመስማማቶችን መስማማትም እየኖረ ስታሳድገኝ ያው በጣም መልካም ሰው ነች ሴቲቷ አሳዳጌ፣ ጥሩ ሰው ነች። ግን በጣም ኃይለኛ እና ቁጡ ናት። በጣም ትማታለች። ምን እንደማጠፋ አላውቅም፣ ትማታለች በጣም። እንደዛም እየሆንኩኝ ከ1ኛ ክፍል ጀምሮ እስከ 8ኛ ክፍል እሷ ጋር ተማርኩኝ ማለት ነው ትምህርቴን። ከዛ በመሀል ልክ የ2ኛ ክፍል ተማሪ ሆኜ እያለሁኝ እሷ ታመመች። እንዳጋጣሚ ሆና ቀኑ አርብ ነው እና ሄደሽ ከቀበሌ ሱካር ይዘሽ ነው ያለችኝ ስትለኝ እሺ ብያት፣ ቀበሌ በጣም ወረፋ ስለበዛ ትምህርት ቀረሁኝና የእሷን ሱካር ለማምጣት ማለት ነው በኋላ ከመጣች እንዳትመታኝ። ከዛን ልክ ከዛ ቀርቼ እሷ ሻሸመኔ ትሄዳለች አንዳንዴ የቦንዳ እቃዎችን ለማምጣት እና ልክ ከዛ ስትመጣ እኔ ከትምህርት አልሄድኩኝም። የከሳት ተማሪ ነበርኩኝ እና ትምህርት አልሄድኩኝም። ከዛ ስትመጣ እኔ ቤት ውስጥ አገኘችኝ። ለምንድን ነው ከትምህርት የቀረሽው ብላ ስትለኝ እንደዚህ ጠዋት ሄጄ ወረፋ በጣም በዝቶ ነበረ። ከዛ ተመለስኩኝና ደግሞ ቤት ውስጥ ማስተካከል ያለብኝን ነገሮች እያደረግኩኝ ረፈደ። አሁን ደግሞ ከሰዓት 7 ሰዓት ነው ስለተባለ እዛ ሄጄ ረፈደብኝና በዛ ምክንያት ነው ትምህርት የቀረሁት አልኳት። እኔ ሱካሩን ካላመጣሁትም እመታለሁኝ፣ ትምህርት ስላልሄድኩኝም እንደምመታ ስለማቅ በቃ ትምህርት ሱካሩን አላመጣሽም ብላ በጣም ከምትመታኝ ትምህርት ለምን ቀረሽ ብላ ብትቆጣኝ ይሻላል ብዬ ከዛ ከትምህርት የቀርቼ ሱካሩንም ዘይቱንም አምጪ ያለችኝን ሁሉንም ነገር አምጥቼ እሷ ስትመጣት ቢያንስ ዱላው ቅንስልኝ ብዬ ቡና ምናምን አቀራርቤ አዘገጃጅቼ የጠበቅኳት። ከዛ እሷ ከውጭ ስትመጣ እኔን ቤት አገኘችኝ እና ከትምህርት የቀረሽበት ምክንያት ይሄ አይደለም ብላለች እና ድጋሚ ያው መመታቴ እንደማይቀር አውቃለሁ። መታችኝ ማለት ነው። እንደዚህ ሲሆን ግን በጣም ኤቭሪ ዲቴይል ሲሆን ይረዝማል። ላይክ ከአክስትሽ ጋር ስንት ዓመታት በመከራ ወይ በስቃይ ወይ ደግሞ መጀመሪያውን ከየት እንደጀመረች ልንገርሽ ብዬ ነው እንጂ ብዙም አላረዝመውም ማለት ነው። ከዛ እንደዛ ስታደርገኝ ኖርኩኝ። ቢያንስ በቃ በመሀል ልክ ግንቦት ወር ሲመጣ ሁሌ ፈተና የ2ኛ ሴምስተር ፈተና ሲመጣ እኔ እና እሷ እንጣላለን። እሷ ጋር ቢያንስ ለ10 ዓመት እንደዚህ ኖርኩኝ ማለት ነው። እንዲህ እየተጣላ ወደ ቤተሰብ ሲሄድ ቤተሰብ ጋር እንደደረስኩኝ ልክ ቤተሰብ ጋር ሲሄድ ለምንድን ነው የምትሄደው? እኔ እሷን እፈልጋታለሁ ትልና ታመጣለች። ከዛ እኔ ስመጣ ደግሞ ቤት ውስጥ በጣም ትቆጣኛለች። በቀን ቢያንስ 3 4 እመታለሁ። ምክንያቱም ምን እንደሆነ አላውቅም፣ ለምን እንደምትመታኝ አላውቅም። ጥፋት አላጠፋሁም። ከውጭ ስትመጣ ብቻ ትመታኛለች። የምትሄደው አንዳንድ እንዲህ ባዕድ አምልኮ ቦታዎች ትሄዳለች እና ከዛ ሄዳ ስትመለስ ትመታኛለች። እኔ ጠፍቼ ሲሄድ ደግሞ ለምን ሄደች ትመለስ ብላ እኔ ያለሷ መኖር አልችልም ብላ ታመጣኛለች ማለት ነው ወደ ቤቷ። እንዲህ የሆንኩኝ ኖርኩኝ። አንድ ቀን በጣም ምርር ስለኝ ሌሊት ወጥቼ ሄድኩኝ ወደ ቤተሰብ ማለት ነው። ሄጄ እሷ በጣም እያሰቃየችኝ ነው የምታኖረኝ፣ ትመታኛለች። እንዲህ የሆንኩኝ ደግሞ መቀጠል አልችልም እና እናንተ ጋር መኖር እፈልጋለሁ ብዬ ወደ ቤተሰብ ሄድኩኝ። ሲሄድ ቤተሰብም ደግሞ እሷ እናትሽ ነች፣ ከልጅነትሽ ጀምራ ያሳደገችሽ እሷ እናትሽ ሆና ነው፣ እንደ እናትም እንደ አባትም ሆና ነው ያሳደገችሽ። ስለዚህ እሷ ጋር ተመልሰሽ ቢያንስ ትንሽ ጊዜ ተቀመጪ፣ ይህንን የጀመርሽውን ትምህርት ጨርሽ እና ተመለሽ ወደኛ ትመጫለሽ አሉኝ።
ስሉኝ እኔም እሺ ብዬ ሄድኩኝ። ነው አልሄድኩኝም። እሷ ራሱ መጣችና እንዲህ ነው ያለው ችግር ምናምን አለች። እኔ ጠዋት ወደ ትምህርት ቤት ሄዳለሁ። ከትምህርት ቤት መልስ ወደ ስራ ቦታ ነው። እሷ ነጋዴ ስለሆነች ወደ ስራ ቦታ ሄዳለሁ። አሁንም ተመልሼ ማታም የቤት ስራ መስራት እንኳን ጊዜ የለኝም ማለት ነው። ማታም እመጣለሁ። ስራ ነው የሚጠብቀኝ። የቤት ስራዬንም አልሰራም። አንዳንዴ በተማሪ ነው ማሰራው። እንዲህ የሆንኩኝ ለረዥም ጊዜ በቃ ለመጨረሻ ቤተሰብ ጋር ሄጄ እኔ ካልሞትኩኝ በስተቀር ልጃችሁን ወደ ቤታችሁ እንዳታመጧት እኔ እፈልጋታለሁ ወይም ብላ ወሰደችኝ። ለመጨረሻ ጊዜ ቆርጬ ወደ ቤተሰብ ሄጄ ማለት ነው። ውሰጂኝ በቃ ብዬ ስላት ጠዋት ልትሸኘኝ ማታ እንድቹ ላይ ተቀምጣ አንዴ የመጥረጊያ እንጨት አይቀራት እሷል በጥርሷ የምትወጫጭቀኝ በእጇ በቃ በጣም አሰቃይታ ወደ ቤተሰብ መለሰችኝ። ወደ ቤተሰብ ሲሄድ ፊቴ እንዳለ ተቦጫጭሯል። ደም በደም ሆኛለሁ። ከዛ ይሄንን አይታ እናቴ ልጄን ሬሳዋን ላመጣት አልፈልግም፣ ይበቃኛል። ከዚህ በላይ እኔ ልጅቷ ቢያንስ ከ5 ጊዜ በላይ መታለች። ስትመጣ አንተ እየመለስካት ነው ብላ ለአባቴ ትነግሯለች። እዛ እኔም አልሄድም መሄድ አልፈልግም ብዬ ስል አባቴ ሌላ ሽማግሌ አስቀምጦ መክረዋት መለሱኝ ወደ እሷ። ከዛ ሲሄድ አባቴን በቃ ሁለተኛ ቤተሰብ አለኝ ብዬ አልመጣም፣ እናቴ አትሄድ እያለች አንተ ካልሄደች እያልክ እየሸኘህኝን ያለኸው፣ ስለዚህ ከአሁን በኋላ ሁለተኛ ወደዚህ ተመልሼም አልመጣም ቤተሰብ አለኝ ብዬ በስልክ ብቻ አወራቸዋለሁ ብዬ ወጣው ከነሱ ማለት ነው። ከዛ ልክ ከነሱ እንደዛ ሄድኩኝ። ሄጄ ግንቦት ልደታ ማርያም በ21 ታከብራለች እና እኔ ታምሜ እጇን በጣም ታማ ይሄ የቀለበት ጣቷ የለም ተቆርጧልና ታምሜ ከእሷ ጋር ሆኜ ነው ቃል የገባሁት። ስለዚህ እሷ መሄድ አለባት አለች። ሜል ገባ ሚቲ ማነው ስሟ? ቶማመን ቀብሮ ውዴ ነገ ትጨርሽልናለሽ? ምርጥ ነሽ ወይ? ነገ ትጨርሽልናለሽ ወይ በኋላ? እሺ ማሪ። ሰው ማመን ቀብረው በቃ ማሪ ሲመልስ እጠራሻለሁ። ዋትሳፕ ላይ ቮይስ አደርግልሻለሁ ነው ብዬ አሁንም ድጋሚ ነው የምትጠይቂኝ? ታሜን አናግሪ። ህጉን ስለ ህግ የሚያውቅ ሰው ንገሪኝ አልሽኝ። ታሜ ያልኩሽ ካልመለሰ ታሜን ታናግሪና በህግ ትሄጂበታለሽ። ምን እንደሚያስፈልግሽ እኔ እንጃ። ችግር ያምጣባት አያምጣባት እኔ አላውቅም። እሺ እናቴ ቮይሱን ሲመልስ ቮይስ አድርጌ እጠራሻለሁ። እኔው ራሴ ነኝ። እሺ ሲመልስ መጥቼ የምነግርሽ አንቺ 10